እኔ ግን ይሄ ድራማ ነው። ይሄ ዝቅ ከፍ አድርጎ ትናንትና እንደዛ የሰደባት የልጁን ሚስት ድራማ ነው። ድራማ ነው። ምን አገባት? ኧረ በኢየሱስ እኛ ዶክተር አብይ በነካጅክ ኢትዮ በሮችንም ትንሽ ነካ ነካ አድርግልን። ዶክተር አብይ እባክህን ስማን። ኧረ በስመ አብ እና ዩዘርዬ እኔ እናት አይደለም ሳሚል ወይ ወደሽ ከተደፋሽ ቢረግጡሽ አይክፋሽ አሉ። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይባላል። ወዳ ነው። አዎ እኔ የምለው ዩዘርዬ ይኸውልሽ ሽቦ አልጋ ላይ ነው የምተኛው ነው ያልሽኝ። አስተካኪው ዩዘር ነው አስተካኪው ዩዘርዬ ውዘር አልሽው ወይዬ እኔ አማርኛ ለኩምታ ላጠረው ላስተካክል ወይ ላንቺ ላስተካክል? እኔ እኮ እንደመጣሁኝ ይኸውልሽ ፍራሽ ላይ 4 ወር ሙሉ ወገቤ እስከሚቆረጥ ፍራሽ ላይ ነበር የተኛሁት። የሚገርምሽ ነገር ከዛ ፍራሽ ተገዛልኝ። ከዛ ደግሞ ሴትዮዋ ልትወልድ ስትል አንድ ቦንዳ አልጋ ለሴትዮዋ እናት ተገዛላት፣ አንድ ፍራሽ ማለት ነው። ከዛ ወደዚህ ወደ አላይን ስንመጣ ያ ቦንዳ አልጋ እኔ ተኛበታል። ወገቤ ተቆረጠ ብዬ እኔ ተኛውበት። ይኸው እስካሁን እየተኛውበት ነው። ክብሩን ይውሰድና መድኃኒዓለም ቦንዳ አልጋ ላይ እየተኛው ነው። አሜን አሜን። ይኸውልሽ አንድ አንሶላ ነበረ። አንድ አንሶላና አንድ በጣንያ አንድ ትራስ ነበረ የተገዛልኝ። እሷም 2 ዓመት ገና ይጨምርልሻል ጌታ ጨምሪበት። እንደገና ያቺ አንሶላ ሳጥባት ስፈገፍጋት ነጭ ሆነች። ቀጥታ ዱላፕ ውስጥ ገባውና 2 አንሶላ ወስጄ ማንጠፍ ጀመር። አረብ ሀገር ሳሚልኝ ምንም መሬት ላይም ተኛሽ ምንም ተኛሽ አገርሽ ላይ ለውጥ ከሰራሽ ለምን መሬት ላይ ተንከባለሽ እንትን አትይም? ችግር የለውም እሱ የኔ እናት። አንቺ ብቻ ለውጥ አገርሽ ላይ ይኖርሽ። እዚህማ ጤና ነው ምንም ይሁን ዋናው ጤና። በቀደም ለታ ተበሳጨውና እንትን ምንድነው ከጅሎቹ ጋር አትቀላቅለኝ የሚለው አንድ በይልኝ ባክ መንግስቱ ዳርጌ ብለሽ አትጠይቅኝ፣ ከጅላጅሎች ጋር አታደባልቅኝ አለ። መንግስቱ ዳርጌ ብለሽ አትጠይቅኝ። አየለች ደግሞ ምንድን ነው ቂጡ አንድ ቦታ አይቀመጥም እንዴ? አይነች እንዴ? ወይኔ እናቴ ይኸውልሽ መንግስቱ ዳርጌ ብለሽ አትጠይቅኝ፣ ከጅሎቹ ጋር አታደባልቅኝ አለ። ይኸውልሽ እንግዲህ አረብ ቤት እንደገና ደግሞ ይኸውልሽ አንድ ጊዜ ደግሞ የደረሰኝ ልንገርሽ። 4 ወር የሰራሁበት ቤት ለሚንከራሽ ጉዳቸውን አውጪ። ፍራሽ የለም። ጠዋት ስተኛለው መሬት ላይ እየተንከባለን አስወጥቶኝ ነው። እኔ ከዚህ ጋር የትም አልሄድኩ ስራ ላይ ስለነበርኩኝ አስወጥቶኝ ከእንደገና ለመግባት ፈልጌ ነው። ጠዋት ስለጋ ደግሞ ጠቀልልና እዛ እንትኑ ስር ወጥፈዋለሁ። ወጥፌ ታሚልኝ ውሃ ጠጪ። ቆይ እሺ ማሬዋ እሺ ጋርዶቹ ዛሬ በሽቃላ ይጫወቷ። በሽቃላ ሸቃሊት አየሽ እንግዲህ እንቦ አላየሽም? ወይኔ ይላሉ ኮፋራዎች እንደ ይዞ መጣ ጋር ወይኔ
መኪና ላይ እኮ ቁጭ ብለው ነው ደግሞ መሬት አይደለም እኮ መኪና ላይ ቁጭ አርጓት እኮ ነው። እሱን ቁጭ ብሏል፣ እሷን ቁጭ ብላለች። ወይ አቤት አቤት! አብይ አህመድ አብይ አህመድ የኢትዮጵያ ፌደራል ፖሊስ የት ነህ? ወደ ኢትዮጵያችን ትንሽ ገባ ብለን ግን እኔ ምን እንደተሰማኝ ታውቃላችሁ? ምን እንደተሰማኝ እድል የሚባል ነገር አንዳንዴ ሀይሚዬ የምትናገረው ነገር አለ። ሰላም ዋሉልኝ። እሺ በኋላ እንገናኝ። እሺ ብሌንዬ ሰላም፣ በቃ ሰላም። ወይ ማሬ ጉልበቱን ይስጥሽ የእናቴ ልጅ። በርቺ፣ አይዞሽ፣ አይዞሽ። እሺ ማሬ፣ እሺ። ብሌን አለሽ እንዴ? እንዴት ነሽ? አላየሁሽም። ይቅርታ አለች እኮ አዲስ አበባ ላይ ነው የመጣው ከእሷ ጋር። እኔ ግን አንድ ጊዜ ትሰሙኛላችሁ። በጣም የተሰማኝን ነገር ትናንት አየሁኝ። እሷን ሙሉን አየሁ ትናንትና። ውስጤ ቅጥል ያለውና ያረረው ሴት ልጅ እኔ ብያቸዋለሁ። ሀንዬ ሁሌ ስናገር ትሰማያል። ሴት ልጅ አንድ ነው ቻንስ ያላት ብያለሁ። ይኸውልሽ ሴት ልጅ ከወለደች ልጅ ካቀፈች ወይ ካረገዘች ወንድ ልጅ ምንም ኮንፊደንስ እንደሌለው ነው የማውቀው እኔ። በምን ትናንት ግን እምባዬ ሁሉ ነው የመጣው። ገብርኤል ይድፋኝን እኔ አላያቸውም፣ ግን ትናንትና በጣም የተሰማኝን ልንገራችሁ። ይቺ ልጅ ወለደች፣ ስንት ነገር እዚህ ልደርስ እዚህ ጋር ያደረሰችው እኮ እሷ ናት። ምንም ይሁን ምንም አዎ። ግን ይሄ ለሴት ልጅ ቅናሽ እንዲያደረግሽ ከእሷ ጋር እሱ እንደዚህ አላት። ነገ ጠዋት ደግሞ ቤቷ ድረስ ትመጣና ያችኛዋ ማለት ነው ትመታታለች። እርግጠኛ ነኝ የምለው ይሄ ነው። በቃ ይኸውላችሁ ይሄ ነው። ለምንድን ነው እንደዚህ የሚሉት? አትዘኝ፣ እነሱ ድራማ ነው የሚሰሩት። ግን ድራማ ነው። ይሄ ለሴት ልጅ ምን ማስተማር ነው? አንድ ሴት ልጅ ስትወልድ እኮ አንድ ሆና ሁለት ስትሆን አመሮሃ ሲሆኑ አስቢ። ይሄንን ነገር ነገ ጠዋት አግብተው ነው ረግጦ እንትን እያላቸው እያስታወቁባቸው ነው፣ እየተጫወቱባቸው ነው። የታባታቸው በጎቹን ይበሏቸው። ሴት ሆና ሴትን የምትሳደብ ምድረ ደደብ ምድረ ማይም ሁሉ እነሱ ለሌላ ጨብጭቦ አለቅላቂ ብቻ እግዚአብሔርን። ይሄ እኮ የሴትን መብት የሚጋፋ ነው። ጌታ በጣም በተለይ የትናንትና ሀንዬ እኔ እናት እሷ ፈቅዳ ነው። አይደለም ስለነሱ አያገባኝም። ግን ይሄ ስራ ሴት ልጅን በጣም የሚነካ ስራ ነው። ጌታ እኔ ግን ይሄን ስራ ነው ብላ እሷ ይሄን ስራ ነው ብላ ካመጣችሁ ማለት ነው የገዛ ነገጧን ልጆ አድጎ የሚያመጣው ሴት እንደዚህ ትጫወትባታለች። ይሄ እኮ ይቀመጣታል። ይሄ የሚቀመጥ ነው። እያዩላቸው ነው። አሁን ሌሎች እነው ብዬና አከኮ ያሉት በእንደዚህ አይነት ነው። ተጣልተውም አይደለም። ጌታ ምስክሬ ነው። አሁን እናንተ ከነዳኒ ጋር የሰሩትን ድራማ ይበልጣል። ይሄ አሁን አይታችኋል። እሱ አይበልጥም። አይ በላይቭ ውጣ ልጠብቅህ ወጥተው ወይኔ ተጋደሉ ወይኔ ምን እየተባሉ ብረት ይዘው ከሁሉ የሚያስቀኝ የነዳኒ ስትይ ጽጌ እሷ ወጣ ሄዳ ጽጌ ሻጧን ይዛ ይመጣች። ሜሪ አክስት ሳትሆን ሜሪ አክስት ላይ ብላ የመጣች ጊዜ አብርሃምን አንድ በጥፊ ስታጮለው እናንተ ከዛ ገበሬዎች እኔ አብይ አህመድ የምሰማኝ ከሆነ ዶክተር አብይ ብቻ ጆሮ ጉንዱን ያቃጠለች አይደለም። ኧረ ጆሮ ጉንዱን ብሏል አሉ። ጆሮ መታችሁ እንደ በደንብ አይመስላችሁ? ኧረ እባክሽ ይኸውልሽ አንደኛ ደረጃ እኮ ያለ ምንም እግሩ ሳይረግጥ እንዳየር ወለድ እኮ ነው የወረደው። ይሄ እኮ ኤዲት እኮ ነው። ማርያም ምት እንዳይመስላችሁ አንቺ እኔ በጥፊ ስትሉ አሯሯጡ ትዝ ይለኛል። የሆነ ኮሽም ስር የሆነ ዛፍ ስር ሄዶ ውትፍ አለ። ጽጌ ደግሞ ሁለቴ ቀን የተመታው በጥፊ ሁለቴ። ያጣጣሙ ኧረ በስመ አብ
ኧረ እነሱ እንኳን እነዚህ ወልደዋል። እነዚህ ሳይወልዱ እድሜያቸውን እየጨረሱ ነው። የነ ጽጌ እኮ በቃ ተገማምተዋል። ሄጭ ቢወልዱ ይሻል ነበር። ኧረ ዲያ አሁን ብሩኬ እንደዚህ ቢመታሽ ይላል እንዴ? በክብሩ አይደራደርም። በክብሩ አይደራደርም። ብሩኬ የአሜሪካ የእንትኑ የአፍሪካው ያ ከስንት ሴት ጋር የተኛው ቪዲዮ የተቀረጸው አሁን አብርሃም በዓለም መጠራት ነው የምፈልገው ብሏል። አብርሃም እኔ ልምከርክ አንተ ዓለም እንድትጠራ አልጋ ይዘውጣና ሄርሜላን ሰክተ ካሳየክ እግዚአብሔርን በዓለም ትጠራለህ። አልጋ ይዘውጣ በቃ እኔ ልምከርክ ያኛውን እያየን ጋሽ ከቤን እያየንና ማሪቱን እኔ አይደል ጋሽ ከቤ ማሪቱን ሲያጫውታት ካየን እኔ የአንድ ወር ደሞዝ ልካለሁ። አይደለም እሱ ይሄን አይፈልግም። እሱ የሚፈልገው በዓለም መጠራት ነው እኮ በቃ ያቺ የእኛ ታውቂያታለች። ስሟ ማሪቱ ነው። ማሪቱ ናት። የእሱ ጋሽ ከቤ ነው። መቼም አይቀየርም። ከበደ ነው እና ወይንም ደግሞ አበጋዝ ነው እና ያቺ ማሪትዬን የኔ እናት የኛ እኮ ንብረት እኮ ማሪቱ፣ ማርዬ፣ ማሮለላ የኔ ጠንበለል ናት። ስሟ እኮ ብዙ ነው። የኛ ልዕልት ናት። እና እንደዛ ነው እንግዲህ። እስቲ ለመሰለሽ እንዲህ ከሚቸገሩ አብርሃም እግዚአብሔርን ሲጠይቅ ስለተናገረ በዓለም መጠራት ነው በዓለም መነጋገሪያ የሚያደርገው እርግጠኝነት 100% ምለው አልጋ ይዞ ይውጣና በቃ ሄርሜላን እሱ ከስር እሱ ከላይ ሄርሜላ ከታች ወይ ከላይ ካደረገ በዓለም መነጋገሪያ ጀግናው አደባባይ ላይ ወጥቶ ያደረገው ይባላል። በቃ ያኔ ምድር አዳሜ እንግዲህ የምድር አዳሜ ተዝረክርካ በየሽንት ቤት ወድቃ እናያለን። መድረክ አዳሜ በተለይ የማዳም ቃል ነው የሚያልቀው። የማዳም ቃል ሰራተኛ ከሆነ ሽንት ቤቱ ይያዛል። እስላይሊ ሲሏት ለአዛማ ከናሴት ወይኔ እናቴ ቲጂዬን አስገቢያት ቲጂ አንድ ቁጥር ጻፊ ማረኝ። አይ ጋሽ ከቤ አይ ቲጂ ገጣሚ ሆነት ነይ ግቢ ቲጂዬ። ቲጂ ጣፋጯን እግዚአብሔር ቲጂ ስዊቷን የለችም። አንድ ቁጥር ጻፊ ቲጂዬ። ኧረ አንቺዬ ሰሞኑን ደግሞ ቦርጬ ጨመረ። ምን እንደሆነ አላውቅም። አንቺ እንትኑ ራሱ ስም እንዳትይዛብልኝ ብቻ ይግባሽ እሺ። በጣም ለሄርሜላ ዘይቱ ተስማምቷታል። ነጅናሉ የእንትን ነው የአሳው ነው የኳሳው ነው። ሰሞኑን አልገባኝም። አስገቢያት አንድ ቁጥር ጽፋለች። ይኸውልሽ አሳው የአሳ ሰሞኑን ውሃ ውስጥ አልነበሩ? የአሳው ዘይት ነዋ። አቤት ማሻላ አምቦጨርቅ እያደረጓ መችቶታል። አዎ ማሻላ ያኮ በቃ ኤክስፓየርድ ሆኗል እኮ የሩታ ተጠፉ። ጠንፈፍ ያለውን ነው አሁን የሩታ ተሰባቶ። ሰላም ነሽ ወይ? መጠንፈፍ ይፈልጋል። ቲጂ ወየ እንዴት አደረሽ? ማርዋ እንዴት ነሽ? ደህና ናችሁ? በጥበት ነው አይደለ? ከተማው ከአንቺ ከረም ያለ ስጋ የታረደ እና ትናንት የታረደ ስጋ አንድ ነው እንደሚጣፍጠው። ተጠንቀቂ። ይኸውልሽ አብርሃምና ሄርሜላ ጋርዶች ይዘው መጥተዋል። ሹ ያኔ ጋርድ በመኪና ላይ ማለት እሷን መሀል አድርጎ ጋርድ ከዚህና እዚህ አድርጎ ገበሬ ነው የበዛው። አረብ ሀገር ያለ አይደለም የሚያቸው። አሁን ኮመንት ብታዩን ጊዜ ጀግና እየተባለ ነው ኮመንቱ። ምድረ ቀዳሜ በዚህ ክሎሮ ጨርሳ ጀግና አንበሳ ወንድማችን በርታ ሂድባት
ይፋበት ቀጥልበት የሚል አይጠፋም እኮ። ከዛ ልክ ወይኒ ቤት ዝግ ውስጥ ሲወቅ ደግሞ ምን እንደሚያወሩ ያጣሉ። ስሚ ማታ ማለት ነው ተሰብስበን እየተጫወትን ነበረ። ከዛ ብሌንም መጣች አልኩሽ። ጨዋታችን ደምቆ ካካካካ ስንል 5 ደቂቃ ሳንቆይ ወስደው ከርበት ታረጉን ሙሉ ገዝቴን። ማንን ምቀኞች ናቸው ይህን ጊዜ። ያቺ ናት እኮ ሀይሚዬ የምጠላት። አፈር አባቷ ትብላ። ወስዳ ከረበተች ሙሉ ገዝቱን ብታይ እንዴት ይቻላል? ስክሪንሾት አድርጋ ነው። አየሽች ብስብስ ስቅ የሳቅ ነው። ሳቅ ደግሞ በብሌን ነው። ብሌንን ፎቶዋን አይተሽዋል መስለሻል እያልን ደህና ነኝ። ዘርዬ እንዴት ናችሁ? ደህና ነች? እጂ ሰላም የምትባለው ነች። እኔም እኮ ሰላም አደርሽ ቲጂዬ እያልኩሽ እኮ ይገባችኋል። የኔ ድምፅሽ እኮ ስወልድ የእሷንም አምጥቶ እንደዚህ መገልበጥ ነው። ኧረ እኔ ጦሴን ሲጀመር ማለት ነው የኔን ስም እኮ ብዙ ምክንያቱም እኔ ከማንም ጋር እንደዚህም አልነጋገርም። የሆነ ነገርም ከመጣ ፊት ለፊት ተናገሬ ነው በቃ። እኔ እና እሷ ደግሞ በምንም ተገናኝተን አናውቅም። ግን ገዝቴ ላይ መታ ማታ ብሌንን ስላየሽ ነው ነገር ብሌን ተመጭታ እንዴት አወቅሽ? ሰሞኑ እንዴ ስሟ ሁሉ ቁጥሩ ሰሞኑ እንዴት አወቅሽ? ከስር ሲመጣ ሰው አንቺ ጋር ስሟ ራሱ ቁጭ ብሏል እኮ። ሰዓዲ ብትገባ አሁን ታሳይሽ ነበር። ሰዓዲን ፈልጊ አከታች አለች። ሳዳ ነይ ግቢ። ቆይ ላስገባት። አስገቢያት ታሳይሻለች አለች። ሳዳ የሌለችበት የለም። እኔ ይኸውልሽ እኛን መዘቅዘቅ ምን ይደንቃል? የእመቤቴን ምስል የዘቀዘቀኝ ስለሆነ መተው ዘቀዘቀቻችሁ እና ምንድን ነው የምልሽ? ከረበተችን ወይ ጥጋቧ እሷ እኛም የሷን ቤት ተረብቻ አስበሽ ነው። ችግር እኮ ይሄ ነው እኮ እሱ ነው የሷ ፎቶ የለም። ቤቷ ተዘቅዝቄ ቡርኬ ነው እኮ ብሩኬ ነው እንዳለ ያለው ቤቷ። ወስደው የሚዘቀዝቁት ሀይሚን ነው። ለዛ እኮ ነው የምንናደው። ኧረ ይዘቅዝቁ። ምን እኔ እኮ በዝቅዘቃ ላይ ምን የሚጠቀሙ ከሆነ ይዘቅዝቁ። አይ እኔ ደግሞ የትኛው ትውልድ ላይ ነው እንደዚህ አይነት የዝቅዘቃ ድራማ የተማርነው? እኛ በዘመናችን አላየን እያለን ስናወራ ነበር። ሀይሚን የደቡኛለሁ ና ኢንዱስትሪ ያዴ ሰዓዲ እኮ ናት ተዘቅዝቃችኋል አለች። ተዘቅዝቃችሁ ነው እንዴ እናንተ? እኔ ደግሞ ማለት ነው እዚህ ይዘኛል። በየቀኑ ጽፋለሁ ስለሷ ልጅ ገስታናስ ያዘዝቅፋታል ማርያም ይቃጠል። ቲጂ እናንተ ዘቅዝቃችሁ ነው እንዴ? ማታ ከብሌን ጋር ቀላቀለችን እኮ ከረበተችን። ማታ ዘቀዘቀቻችሁ? ወስዳ ገዝቱ ከረበተ ማድሬ ግን እሷን ግን የሚናገራት ሰው ጠፋ። እሷን የሚናገራት ምክንያቱም እንትን መስሏታል። ኢትዮጵያ አድራሻው አልታወቀም። ኧረ እኔ ታውቃታለህ። እኔ ሲጀመርም አላውቃትም። ወይ አታፍር ወይ አታፍር። ብሌን እኮ ምንድን ነው ስሙ ስክሪን ላይ ወጥታ ትታያለች። እሷ እኮ ተያት ድመት أنا أغرب شوية ل مرقة ل ميوت أرجعت. أوكي طيب ነው እኔ ባለሙያ ነኝ። እኔ ነኝ ምግብ የምሰራው። ሴትዮ እየተናገረች ስሙኝ ነው ሳዳ አሁን ካለ ምግብ እንደምትሰሪ በቃ። እኔ ደግሞ ይኸውልሽ ጠዋት ተነስቼ ማለት ነው በልህ እንጨት ያስወጣል። እኔማ ስለ አንቺ ልጅ ቀኑን ሙሉ ጽፋለሁ አልኳት።
እስቲ የበይ እንግዲህ ስላንቺ ጽፋለው ሌሊቱን ቢኖግድም ቁጭ ብዬ ጽፋለው ሌሊቱን ቢሄድም እኔ ደስተኛ ነኝ በዚህ አልናደድም። ስላንቺ ማውራቴ እኔ አላቋርጥም። እንደ ፀሐይ ግባት ፈክተሽ የምትደምቂው ቀን ሴት ሲመጣ እጅግ የምታምሪው ሀይሚዬ የኔ ውድ ባንቺ አልደራደርም። እንደ ሰማይ ስፋት እውቀትሽ ሰፊ ነው። የተሰጠሽ ውበት እጅግ ገራሚ ነው። አንቺ ጨረቃዬ መዓዛሽ ልዩ ነው። የሰማዩ ጌታ የሰጠሽ ብዙ ነው። የሰውን ውዴታ አብዝቶ የሰራው